እንደምን ከረማችሁ? ሁሉ ሰላም? ሰሞኑን ጠፋ ብያለሁ። እንግዲህ ዛሬ በሌላ በአዲስ ቪዲዮ መጥቻለሁ። ይህን ቪዲዮ ትወዱታላችሁ፣ በእርግጠኛነት ትወዱታላችሁ። አሪፍና ምርጥ የሆነ ነገር ነው ይዤላችሁ የመጣሁት። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ይህን ቪዲዮ ላይክ እያደረጋችሁ እንግዲህ ሼር በማድረግ ለጓደኞቻችሁ አጋሩ ማለት ነው። አመሰግናለሁ። ስለ ፍሬሽማን ስለ ሪሚዲያል የተነሱ ሀሳቦች አሉ። ገባ ብላችሁ ሁለተኛ ክፍል ተማሪዎች ግቢ ቀጣይ ዓመት የምትገቡ ሪሚዲያል ጆይን የምታደርጉ የተሰሩ ቪዲዮዎች አሉ። ገባ ብላችሁ አዲስ ነገር ካለ በዛ መረጃ አቀርባለሁ። ይህ ቻናል በዋናነት ሁለት ስራዎችን ይሰራል። አንደኛ ለ12ኛ ክፍል መረጃ በማቀበል፣ ሁለተኛ ደግሞ ተማሪዎችን ትምህርታዊ ሀሳቦችን እያነሱ ተማሪዎችን ማገዝ ነው። የዛሬ ሀሳባችን ላይ እንምጣ። የዛሬ ሀሳባችን መጀመሪያ ሰብስክራይብ ይደረግ። ቴንክ ዩ። የዛሬ ሀሳባችን ፋይል ዳይሬክተሪ ስትራክቸር ይላል። what is the meaning of file directory structure? how you define the word file directory? have you ever heard the word file directory structure? Is it new for you or you know before about it? Anyway, let us pass into our today's lesson. Before that, let me catch what we discussed in previous lesson. በባለፈው ሳምንት የተማርነውን ሐሳብ እናንሳና የዛሬው ሐሳብ ላይ እንግባ ወዳጆቼ። እንደዛ ይሻላል። በጣም አሪፍ። እንግዲህ ባለፈው ፋይል ማናጅመንት አየን፣ ስቶሬጅ ድራይቭ አየን፣ ኢንትሮዳክሽን ቱ ኮምፒውተር አየን። እነኚህን ሐሳቦች አንስተን የዛሬ ሐሳብ ይደርሳል ከፍ አደረግነው ዳይሬክተሪ ላይ ገባን። ቴንክ ዩ። አሁን ሐሳቡን እናንሳ ታዲያ። ፋይል ማናጅመንት ማለት አንድን ፋይል ክሬት ከማድረግ ጀምረን እስከ መጠበቅ ያለ ነው። ከእንደገና ፋይል ማናጅመንት ማለት አንድን ፋይል ክሬት ከማድረግ ሜክ ከማድረግ ፋይል ማናጅመንት ኢትስ ኢዝ ዘ ፕሮሰስ ኦፍ ክሬቲንግ ኔሚንግ አፕዴቲንግ ኤንድ ፕሮቴክቲንግ ዩ ፋይል ፍሮም ዘ ሰርድ ፓርቲ። ፋይላችሁን ክሬት ከማድረግ ጀምራችሁ እስከ መጠበቅ ፕሮቴክት እስከ ማድረግ ያለ ፕሮሰስ ፋይል ማናጅመንት ምንድን ነው? ኢት ኢዝ ዘ ፕሮሰስ ኦፍ ኮንትሮሊንግ ዘ ኦቨርኦል ሲስተም ኦፍ ሰምቲንግ። when we are saying something ስንል ለኛ ሲስተም ፋይል ማናጅመንት ነው። something is replaced by ፋይል ማናጅመንት። ሌላ ሲስተም ከሆነ ሲስተሙን ማስገባት። ኦኬ። ይህ ፋይል ማናጅመንት በሁለት መንገድ ምን ይደረጋል? ማናጅ ይደረጋል። የመጀመሪያው ትራዲሽናል ወይንም ካልቸራል ነው። ሁለተኛው ደግሞ ሞደርን ሲስተም የምንለው ነው። ስለዚህ በትራዲሽናል ሲስተም ፋይል ሜክ ይደረጋል። በትራዲሽናል ሲስተም ፋይል ይጠበቃል። በሞደርን ሲስተም ፋይል ሜክ ይደረጋል። በሞደርን ሲስተም ፋይል ይጠበቃል። በሞደርን ሲስተም ፓስዋርድ በመስጠት ምን ላይ? ኮምፒውተር ላይ ክሬት ይደረጋል። በትራዲሽናል ሲስተም በምን ክሬት ይደረጋል? በፊሊንግ ካቢኔት። ከዛ በምን ይጠበቃል? በጥበቃ በፊዚካል ሴኩሪቲ በምንለው በሰዎች ይጠበቃል። ይሄኛው ግን ፓስዋርድ በመስጠት ይጠበቃል። ይሄን አየን፣ ሁለት ፋይል ማኔጅመንት። ከዛ በኋላ ምን አየን? ስቶሬጅ ድራይቭ አየን። ስለዚህ አሁን ፋይል ሴቭ ከፈጠርን ሴቭ ካደረግን የት እንደምናስቀምጥ ደግሞ ማወቅ መቻል አለብን። ጥበቃ ብቻ በማስገባት ፓስዋርድ ብቻ በመስጠት ፋይላችንን አንደኛው መጠበቂያ መንገድ የተሻለ ለማድረግ ጥሩ ቦታ ማስቀመጥ አለብን። ኦር ደግሞ ቶሎ አክሰስ ለማድረግ ፋይላችን የተሻለ ቦታ ማስቀመጥ። ይሄ ቦታ ምን ይባላል? ስቶሬጅ ድራይቭ ይባላል። ስቶሬጅ ድራይቭ ስንት ሌተር ይሰጧል? አንዳንድ ሌተር ማናማን ለምሳሌ ሲናድ ስቶሬጅ ድራይቭ ኦር ፓርቲሽን ሌተር የምንለው። ፓርቲሽን ሌተር ኢዝ a single letter from A to Z that were assigned for physical computer component or partition. That's all. ይሄ የባለፈው ሴክሽን ላይ ስንነጋገር የነበረው ርዕሰ ጉዳይ ነው። የዛሬ ሐሳባችን ላይ እንምጣ። በሪቪዥን 4 ደቂቃ ወስደናል ማለት ነው። የዛሬ ሐሳባችን ላይ ደግሞ ቢያንስ 7 ደቂቃ እንወስዳለን ማለት ነው። ሁላችሁም ከኔ ጋር ሆኑ። ሁላችሁም ሩት ፋይል ዳይሬክተሪ ስትራክቸር ስንል ምን ማለት ነው? እስቲ ሞክሩ ሁላችሁም። ፋይል ዳይሬክተሪ እስኪ ጥያቄ ፍጠሩ አይምራችሁ ውስጥ። what is the meaning of file directory structure? there is file, we know about file is what? File is the actual data. Okay, am I right? Okay, what is directory structure? Okay, let me define all of it as a common. File directory structure is an arrangement of file and a folder by the use of hierarchical tree structure.
again, file directory structure, it is what? It is a show up. You can say also it is a show up of something. File directory structure is a process or what? Is an arrangement that seems like hierarchical tree structure to define or to show up or to list down file and the folder exist in your drive. That located before in your drive. File directory structure ማለት ፋይላችሁንና ፎልደራችሁን የሚያሳይ የምን የዛፍ አይነት የትሪ አይነት ምስል ያለው ማለት ነው። ብራንች ባይ ብራንች ከፋፍላችሁ ፋይላችሁን የምታገኙበት ማለት ነው። is a hierarchical tree structure that shows up the file and the system for the end user of the computer. ለኮምፒውተር ተጠቃሙ ፋይሉንም ሲስተሙንም በሂራርካል ትሪ ስትራክቸር የሚያሳይ ማለት ነው። ፋይል ዳይሬክተሪ ስትራክቸር So when there is hierarchical tree structure like up and the downs, in this sense there are too many kinds of directory. We're gonna to have a lot of directory because it seems like what? It seems like hierarchical, so there are many. There is a branch. There are many branches. You see that? So from this, any directory that will appear at the bottom, at the first, we call it root directory. So this root directory is a type of directory that will appear, that will come as the first, as the bottom. It precedes any directory. It is the main one. It is the base directory. You can call it base or main. This is the root directory. How this root directory is base or main? Because each and every file, not only file, each and every folder, not file in the folder, each and every program file were kept in what? In root directory. You can what? You can access whole file from root directory. Okay. Am I clear? Okay, let me pass into another topic. When one directory exists in another directory, that means there is a container and there is something going to be contained. Am I clear? So the one who contain or who hold it is called the root directory. The one get into the point is called what? A subdirectory. Subdirectory is a directory that will exist in the root directory. Like when we discuss about the issue of folder and the file, folder is the one who is containing, file is an actual data. It's contained in what? In folder. So this root directory can contain subfolder. የኔ ውድ አድማጮች ተማሪዎች ምን እያልኳችሁ ነው? ይሄ ፋይል ዳይሬክተሪ ስትራክቸር ማለት ፋይሎቻችንን በዛፍ ቅርንጫፍ በሚመስል መልኩ ማስቀመጥና መደርደር ማለት ነው። Directory showing the direction, the location where your file is located by using trees. Wow, here define algorithm. Where your file is located, showing the direction. Done. Directory. ስለዚህ ብራንች አለው ትሪ ስትራክቸር ሂራርካል ትሪ ስትራክቸር አለው ብለን ካልን ብዙ አይነት ዳይሬክተሪዎች አሉን ማለት ነው። ስንት አይነት ዳይሬክተሪ? ብዙ አይነት ዳይሬክተሪዎች አሉ ማለት ነው። ሶ ከሁሉም ቀድሞ የሚመጣው ዳይሬክተሪ ሩት ዳይሬክተሪ ይባላል። የሆነ ዳይሬክተሪ ደግሞ የሆነ ዳይሬክተሪ ውስጥ ከገባ ውስጥ የገባውን ሰብ ሱፐር ሰብ አስታወስክ? የሆነ ሳብጀክት ላይ ሰብ ብለህ ተጠራለህ። ሰብ ዳይሬክተሪ። አቃፊው ደግሞ ዋናው ደግሞ ቤዙ ደግሞ ዋና ምንለው ማነው? እሱ ሩት ዳይሬክተሪ ተብሎ ይጠራል። ሩት ዳይሬክተሪ ውስጥ ማንኛውም ፋይል፣ ማንኛውም ፎልደር፣ የትኛውም አይነት ፕሮግራም በውስጡ ይቀመጣል። ምን ውስጥ? ሩት ዳይሬክተሪ የምንለው ውስጥ። አማይ ራይት? ካልገባችሁ እመኑኝ ዛሬ በደንብ እንዲገባችሁ አድርጌ ነው ማስረዳው። የምሬን ነው ማለት። እሺ አሁን ሁለተኛ ሐሳቤን እንምጣ። ስለ ሩት ዳይሬክተሪ ይሄንን ካወራን in order to define this hierarchical structure we use two terms. ይሄንን hierarchical structure define ለማድረግ
ሁለት ነገሮችን እንጠቀማለን። በደንብ ሁለት ነገር እንጠቀማለን። ፓረንት እና ቻይልድ ይባላል። ዛት ሚንስ ዚስ ፓረንት ኤንድ ቻይልድ ኢዝ ቱ ዲፋይን ዘ ሪሌሽንሺፕ ቢትዊን ሩት ዳይሬክተሪ ኤንድ ሰብ ዳይሬክተሪ። Am I right? Am I clear? Is it clear for you? Do you understand do you get my point? So this the word childs and the parents come together in one file directory structure and they show up the association or the relationship between root directory and the sub directory. እሺ አሁን ምንድነው root sub directory በኤግዛምፕል አስረዳን እንበል። ለምሳሌ ተማሪዎች ናችሁ ሁላችሁ። ይሄንን ምሳሌ ተጠቅሜዋለሁ ክላስ ውስጥ ማስተማሪያ ክላስ ተጠቅሜዋለሁ እንበልና እናንተ ያላችሁበት ክላስ ስንት ተማሪ ይዛል? 40 ተማሪ ይዛል እንበል። ለምሳሌ 40 ተማሪ የሚይዘው የእናንተ ክላስ አይበለውና ክላሱ መማሪያ ክላስ ሳይሆን ቢዝነስ ማዕከል እንዲሆን ተደረገ እንበል። አስዩም ዛት ዘን ያ ክላስ ሲሰራ የተጠቀመው አንድ ቤዝ ነው። አንድ ቤዝመንት ላይ ነው ያ 40 ተማሪ ያዘው ክላስ የተሰራው። ይገርም እስቲ ምን ላይ አንድ ቤዝ ላይ ከዛ ቤዝ ላይ 40 ተማሪ ይዘናል፣ አስተምረናል፣ ተመራችኋል። ቢዝነስ ማዕከል ሆነ ያ ሱቅ፣ ያ ትምህርት ቤት እንበል። አይበሉና በምንም ታምር ትምህርት ወደ ቢዝነስ አይቀየርም፣ ነውር ነው፣ ወደፊትም አይሆንም። ኤኒዌይ አንዱ ክላስ ግን ተቀየረ። 5 ሱቅ ሆነ። 5 ሱቅ፣ አንዱ መማሪያ ክላስ፣ አንዱ ክላስ ጫማ ቤት ሆነ፣ አንዱ ክላስ ኮስሞቲክስ ቤት ሆነ፣ አንዱ ክላስ መጽሐፍ መሸጫ ሆነ፣ አንዱ ክላስ ሙቪ ሴንተር ሆነ፣ አንዱ ክላስ ደግሞ አበባ መሸጫ ሆነ። ስንት ክላስ አለ? 5 ክላስ። በጣም እኮ ነው የሚገርመው። 5 ክላስ። 5ቱ ክላስ የተመሰረቱት ምን ላይ ነው? አንድ ቤዝመንት ላይ ነው። ያ ቤዝመንት ምን ይባል ነበር? ስኩል የሚባል ቤዝመንት ነበረው። ለስኩል ፐርፐዝ የተሰራ ማለት። ስለዚህ እነዚህ ክፍሎች ግን አሁን ሲመሰረቱ ምን ላይ ነው? ጫማ ቤቱ የተለያየ ጫማ ይኖረዋል፣ አስዩም አድርጉ። ኮስሞ ቤቱ የተለያየ ኮስሞ፣ መጽሐፍ ቤቱ የተለያየ መጽሐፍ፣ ሙቪ ሴንተሩ የተለያየ ሙቪ፣ አበባ ሻጩ የተለያየ አበባ፣ ዲፍረንት ካይንድስ ኦፍ ፍላወር ኢዘር። ምን ላይ ናቸው ግን? አንድ ነው መሰረታቸው። እሱ መሰረት ሩት ዳይሬክተሪ ይባላል። የኔ ወደ ተማሪ እሱ ሩት ዳይሬክተሪ ብለህ ጥራው። ገብቷል? የጫማ ቤቱን ሰብ ዳይሬክተሪ ብለህ ጥራው። ጫማ ቤቱ ይቅርታ፣ ጫማ ቤቱ የተለያየ ጫማ ይሸጣል። አዲዳስ፣ ናይክ፣ ፑማ። አዲዳስም ናይክም ፑማም ሰብ ዳይሬክተሪ ብለህ ጥራው። ተሳሳትን? ቤዝመንቱ ሩት ዳይሬክተሪ ነው፣ ሱቁ ደግሞ ሰብ ዳይሬክተሪ ነው። ተሳስተናል። ሰብ ዳይሬክተሪ ነው። ጫማዎቹ ደግሞ ፋይል ናቸው። ፋይል 1፣ ፋይል 2፣ ፋይል 3 ናቸው። እነማን? ፑማ፣ አዲዳስ እና ናይክ። ፑማ 42፣ 41፣ 40 አለው። ሌላ ፋይል ውስጥ ሌላ ፋይል አለ ማለት ነው። እሺ፣ በጣም አሪፍ አንደርስታንድ አደረጋችሁኝ? ሶ ሩት ዳይሬክተሪ ማለት አንድ መነሻ ላይ እየቀጠለ የሄደ ትሪ ስትራክቸር ያለው የፋይልና የፎልደር ዝርዝር ምን ይባላል? ፋይል ዳይሬክተሪ ስትራክቸር። ሰውዳችሁ ይህን ቪዲዮ ለብዙ ሰው ሼር አድርጉት። ጠቃሚ ቪዲዮ ነው፣ አሪፍ ነው። ኦኬ፣ ሞራል እየሰጣችሁ ሼር አድርጉ፣ አዳምጥ ምናምን ብለ ቴንክ ዩ። እሺ፣ ሶ አሁን ይሄን ሐሳብ ለምን በፕራክቲካል እየጻፍኩ ነው ላስረዳችሁ። እየጻፍኩ ነው። በጣም ቀላል ነው ሐሳቡ። እስኪ እየጻፍኩ ላስረዳችሁ። ተመልከቱ። ፋይል ዳይሬክተሪ ስትራክቸር ጽሁፉ ያው ተገልብጧል፣ አይታያችሁም ለእናንተ። ፋይል ዳይሬክተሪ ስትራክቸር ላይ እንምጣ። አሁን ምን አለው አለ? ይሄው ሩት ዳይሬክተሪ አለ። ይሄ ሩት ዳይሬክተሪ ሰብ ዳይሬክተሪ አለው። ሰብ ዳይሬክተሪ 1 ከዛ ደግሞ ሰብ ዳይሬክተሪ 2 አለው። ሰብ ዳይሬክተሪ 1 ላይ ፋይል 1 አለ፣ ፋይል 2 አለ፣ ፋይል 1 አለ፣ ፋይል 2 አለ፣ ፋይል 3 አለ፣ ፋይል 4 አለ። ሰብ ዳይሬክተሪ 2 ላይም ፋይል 1 አለ፣ ፋይል 2 አለ፣ ፋይል 3 አለ፣ ፋይል 4 አለ። ለምን ይሄን በሌላ ምሳሌ አንሰራው?
ለምሳሌ በሌላ ምሳሌ እስኪ እንስራው። እሺ ስለዚህ ይሄንን በሌላ ምሳሌ ላስረዳችሁ። ለምሳሌ እዚህ ጋር ይሁን አሁን ዩኒቨርሲቲ ስትገቡ ኢንፎርማቲክስ የሚባል ዲፓርትመንት አለ ይታያል። ኢንፎርማቲክስ የሚባል አለ። ኢንፎርማቲክስ ዲፓርትመንትን የዲፓርትመንቶች አሉ። ማን ጋር? ኢንፎርማቲክስ ዲፓርትመንት ውስጥ። እሺ ማን አለ? ለምሳሌ ኮምፒውተር ሳይንስ ሌላ ማን አለ? አይኤስ ሌላ ማን አለ? አይቲ አለ፣ አይሲቲ ሌላ ማን አለ? ኮምፒውተር ኢንጂነሪንግ ሌላ ማን አለ? ሶፍትዌር ኢንጂነሪንግ አለ። ተመልከተዋል። እሺ አሁን ኮምፒውተር ሳይንስ ላይ አሁን ቅድም ያወራን ሁሉንም ሐሳብ እዚህ ጋር ነው የምንጠቅሰው ባይዘው። እሺ አሁን ኮምፒውተር ሳይንስ የሚለው ሐሳብ ላይ ዲፓርትመንት ላይ ምን ኮርሶች ትወስዳላችሁ? ምን ኮርሶች እንወስዳለን? ዳታቤዝ እንወስዳለን። ምን እንወስዳለን? ሜንቴናንስ እንወስዳለን፣ ፕሮግራሚንግ እንወስዳለን፣ ኔትወርኪንግ እንወስዳለን። እሺ አሁን ዳታቤዝ የሚባል ኮርስ ላይ ዳታቤዝ 1 አለው ኢንትሮዳክሽን ቱ ዳታቤዝ ደግሞ ምን አለው? 2 አለው። እሺ አሁን ተመልከቱ። የትኛው ነው ሩት ዳይሬክተሪ? ከዚህ ኢንፎርማቲክስ፣ ኮምፒውተር ሳይንስ እዚህ ከዘርዘርናቸው ማን ነው ሩት ዳይሬክተሪ? ኢንፎርማቲክስ ዲፓርትመንት የሚባለው ፋካልቲ የሚባለው ምንድነው? ሩት ዳይሬክተሪ ቤዙ ሜን የምንለው እሱ ነው። ሶ ዳታቤዝ 1 ዳታቤዝ 2 ሜንቴናንስ፣ ፕሮግራሚንግ፣ ኔትወርኪንግ፣ ኮምፒውተር ሳይንስ፣ አይኤስ፣ አይሲቲ፣ ኮምፒውተር ኢንጂነሪንግ፣ ሶፍትዌር ኢንጂነሪንግ ሁሉም ምን ውስጥ ይገኛሉ? ኢንፎርማቲክስ ዲፓርትመንት ውስጥ ይገኛሉ። በጣም አሪፍ። አሁን ደግሞ ቅድም ባልነው መሰረት እስኪ መሰረቱን እንበትነው እስኪ እንዴት ነው ዘወርድ ቻይልድ ብለን ያነሳነው ሐሳብ። አሁን ኢንፎርማቲክስ ለኮምፒውተር ሳይንስ ፓረንት ነው ቻይልድ ነው? ምንድን ነው? ፓረንት ነው አይደለ? ፓረንት ነው። ኮምፒውተር ሳይንስ ለኢንፎርማቲክስ ምንድን ነው? ቻይልድ ነው። እሺ ኮምፒውተር ሳይንስ ለዳታቤዝ ምንድን ነው? ለዳታቤዝ ፓረንት ነው። ዳታቤዝ ለኮምፒውተር ሳይንስ ምንድን ነው? ቻይልድ ነው። ዳታቤዝ 1 ለዳታቤዝ ምንድን ነው? ይሄኛው ዳታቤዝ ለዳታቤዝ 1 ምንድን ነው? ፓረንት ነው። ዳታቤዝ 1 ለዳታቤዝ ምንድን ነው? ቻይልድ ነው። እሺ ዳታቤዝ ላይ ቻፕተር 1 አለ፣ ቻፕተር 1 ቻፕተር 2 አለ። ቻፕተር 1 ለዳታቤዝ ምንድን ነው? ቻይልድ ነው። ዳታቤዝ ደግሞ ለቻፕተር 1 ምንድን ነው? ፓረንት ነው። ስለዚህ the word parent and child shows the relationship between root directory and also a sub directory. am I clear? ኦኬ በጣም አሪፍ። እሺ ሌላው አንድ እዚህ ጋር ያነሳሁት ሐሳብ ፎልደር አንዳንድ ጊዜ ዳይሬክተሪ ተብሎ ይጠራል። sometimes folder can be called as directory. that means if folder is directory, sub directory also sub folder. But it is impossible to say root directory is equal to a root folder. ለምን? root directory ማለት ሎካል ዲስክ ሲ እና ሎካል ዲስክ ዲ ናቸው። ሎካል ዲስክ እና ሲ ደግሞ ፓርቲሽን ሜክ ሲደረግ ፕሮግራም ስትጭኑ ዊንዶውስ 7 8 11 ስትጭኑ ሲ እና ዲ ይሰጣቸዋል ማለት ነው። ከዛ በኋላ ነው ፎልደር can be created after the partition is already done. After you finish your partition, you are making a folder because right click then new folder. That's all. So root folder የሚባል የለም። ፎልደር ግን ማለት virtual location that have what different kinds of files. Sometimes folder can be called as a directory. Am I right? ትንሽ ገብቷችኋል? so ባጭሩ child እና parentን የሪሌሽንሺፓቸውን ለመጠቀም ዲፋይን ማድረግ እንችላለን። የማን የሰብ ዳይሬክተሪ እና የሩት ዳይሬክተሪ። ፎልደር ዳይሬክተሪ ተብሎ ይጠራል። ስለዚህ ፎልደር ዳይሬክተሪ ከተባለ ሰብ ዳይሬክተሪ ሰብ ፎልደር መሆን ይችላል። ግን ሩት ዳይሬክተሪ ሩት ፎልደር አይባልም። ለምን? ሩት ዳይሬክተሪ ያለን አንድ ነው። ያለን ቻንስ ሩት ዳይሬክተሪ ለማግኘት አንድ ነው። ከሲ ፋይል እየፈለግን ከሆነ ሲ ነው ሩት ዳይሬክተራችን አንድ ነው። ከዲ ፋይል እየፈለግን ከሆነ ዲ ውስጥ ልናስቀምጥም ከሆነ አክሰስ ልናነግም ከሆነ ዲ ብቻ ነው ምናችን ሩት ዳይሬክተሪያችን። ሰብ ዳይሬክተሪ ግን ማለት አለ።
አማይክል ለምሳሌ ሲ ብላችሁ ስገቡ ሙዚክ ዶክመንት ምናምን የሚለው በቃ ሙዚክ እና ዶክመንት ሰብ ዳይሬክተር ፎልደር መሆን ይችላል ማለት ነው። እዚህ ክሊር አማይ ራይት ገብታችኋል። ክላሱ ምርጥ ነው፣ ወዳችሁታል። እንግዲህ ሰብስክራይብ እና ሼር በማድረግ ተባበሩኝ። ያልገባችሁ ነገር ካለ ጠይቁኝ። ቴስት የምትሰሩ ከሆነ ቴስት አዘጋጅቻለሁ። ቴስት ሰራላችሁ ማለት ነው። አውት ኦፍ 30 አውት ኦፍ 30 ማለት ነው። አመሰግናለሁ። ቴንክ ዩ ቬሪ ማች ባይ ባይ።